አንቺ እንዴ ቅድስት ምን ያደረግሽ ነው? ሆን ብዬ እሷ ናት ልትመታኝ ነበረ። አይ አውቃ ነው ሆን ብላ ነው ኤሌክትሪክ ታስይዘኝ ነበር። ቅድስት ምን ሆነሽ ነው? ከየት የመጣ ብልግና ነው? ቅድስት በጣም ነው የማዝነው። እንዴት እንደዚህ አይነት ነገር ታደርጊያለሽ? ስንት ነገር ተነጋገር። አስገድዳኝ ነው እኮ መድብል፣ እኔ ሆን ብዬ አይደለም። ይሄው ብሩክ በጣም ተዋረድኩ። በጠፋው ጥፋት እየተቀጣሁኝ ያለሁት። ወይ ከዚህ በኋላ ምን እንደሆነ ነው? ወይ ከዚህ በላይ ምንድነው የሚደርስብኝ ነገር? ቅድስት የእውነት በጣም ባለጌ ሰው ነሽ። እንዴ አንተ ምንድን ነው ያልከው? ቅድስትና እንደዚህ ብትነጋገራት እንዴ? ያው ወንድሜ እኔን መረዳት አለብህ። እቺ ሴት ምንም ብትሆን ሚስቴ ናት። አቅርተህ ተንቼ ነበር አይደል እንዴ? መድብል ነግሬክ ነበር እኮ። ከዚህ በኋላ ምን ተውኝ። ይሄ ቤት የብሩክ ቤት ነው። ከፈለገ ደግሞ ሊያስወጣሽ ሁሉ ይችላል። አዎ ማለት ነው። ቅድስት ይተው በቃ። ይሄ ሰውዬ ጤነኛ አይደለም። በጤና ከሆነ ግን ከዚህ ቤት የምትወጣው አንተ ነህ። ሰማኛለህ አይደል? ለምን ይወጣል? የቤት ኪራይ የምከፍለው እኮ እሱ ነው። ግን ጋሼ ከምርህን ነው? አዎ ባታከብራት፣ እንደ ሰራተኛ ባትታዘዣት እንዴት ተገፈትራታለሽ? እንዴት? እሺ ጋሼ አመሰግናለሁ። ቆይ ቅድስትዬ ተረጋጊ። አንቺ ተረጋጊ። ብሩክ አንተ ግን እያወራህ ያለው በጤና ነው አይደለም? መድብል በጤናዬ ነው። እንደ ዛሬው ለጤንነት ተሰምቶኝ አያውቅም። በቃ እግዚአብሔር ያክብርልን። እስከ ዛሬው ለነበረን ነገር እናመሰግናለን። ቅድስት ሰው ለካ እንደዚህ ይቀየራል። እኔ ራሴ ሸኝሻለሁ። እሺ ኃላፊነቱን ወስጄ ሀገርሽ ድረስ እኔ አደርስሻለሁ። አይ መድብል ችግር የለውም አትቸገር። እኔ ራሴ ሸኛታለሁ። ምሳሌስ ምን ነው ስትቆየራሽ ልጅ መሰለችሽ እንዴ? እሷማ ከእናት ከአባቷ ጋር በሰላም እዚሁ ትኖራለች። ልሂድ ጋሽ? አዎ የሰራሽ ስራ ልክ አይደለም። ማለትም ማክበር ነበረብሽ። ማክበር ቢቀር መታዘዝ ነበረብሽ። ገባሽ ቅድስት? በቃ እንደውም እኔ ልብስሽ ላምጣልሽ። አንድ ሻንጣ ነው ያለሽ፣ ወረወርሻለሁ። ምን ጥቅምለሽ ትሄጃታለሽ? ቅድስት ከቤት መውጣት የለባትም የምትሉ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩ። በዛሬው ክፍል የምናየው እንግዲህ በቀጣዩ ክፍል ላይ ምን ይፈጠራሉ የሚለውን ነገር እንዳለ ቀንጀብ አድርጌ መድረሳችሁ ይሆናል። ምሳሌ ቀጣዩ ክፍል አሁን እየተጫነ ስለሆነ በቅርቡ እናንተ ጋር ቀደም ብሎ እንዲደርስ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ምሳሌ እንግዲህ ያው ማህሌት በጠነሰሰችባት ተንኮል ምክንያት ከዛ ቤት ልትወጣ ከጫፍ ደርሳለች። ማህሌትና ቅድስት ብቻቸውን በሚነታረኩበት ሰዓት ላይ እሷ እንደገፈተረቻት አስመስላ ብሩክና ሞገስ ወይንም መድብል ወዳሉበት ክፍል ውስጥ ትወድቃለች። በዛን ሰዓት ላይ ብሩክም ሆነ መድብል ያዩት ያኔ የተገፈተረችው ማህሌት እንደሆነች ያውቃሉ። ነገር ግን ገፍታሪዋ ማናት ብለው እየተጠባበቁ ባለበት ሰዓት ላይ ቅድስት ከቀጣዩ ክፍል ላይ ትወጣለች ማለት ነው። ስለዚህ ሁለቱ መሃል ያነበረው ጥላቻ ወይንም ጥል የነበረው ነገር ቢኖር የተቋጨው ቅድስት እሷን ወርውራ ትገፈትራታለች ብለው ነው እንዲያስቡ ያደረጉት። ብሩክ በዚህ ሁኔታ ላይ ቢናደድም ግን ያው መድብል ነገሩ ይሄ ተንኮል ነው እንጂ መቼም ቢሆን ቅድስት እንደዚህ አታደርግም ብሎ ስለሚያስብ ነው። ግን ከዛ በፊት እንየው ምን ነበር የተፈጠረው። ሁለቱ በሚጨቃጨቁበት ሰዓት ላይ ምን እያደረገች ነበረ? ማህሌት ቅድስት በደንብ እንድትናደድና ወደፊት ተስፋዋን እንዳለ እያጨለመችባት ከዛ ቤት እንድትወጣላት ትፈልጋለች። ለምን እንድትወጣላት እንደሆነ ሁላችሁም ታውቃላችሁ። ማህሌት እውነት ተቀይራ አይደለም፣ ወይንም ደግሞ ብሩክን ትክክለኛ ፈልገው አይደለም ከሱ ጋር ለመሆን። ብቻዋን አንድ ክፍል ውስጥ ሆና ስታወራ እንዳያቸዋት ከሆነ መጀመሪያውኑ ከዝና ጋር እያወራች መረጃ እየሰጠችው እንደሆነ ያውቃል። ብሩክም ሆነ መድብል ግን ማህሌትም ሙሉ ለሙሉ አላመኗትም። እዛ ቤት ውስጥ የሚያስቀምጧት ከእሷ የምንፈልገውን መረጃ እስክናገኝ ድረስና ዝናና ሌሎቹ መጥፎ ሰዎች ላይ እስክትመሰክር ብቻ ነው ብለው ቅድስትን እንኳን ለብቻዋ ቁጭ አድርጎ መድብል ሲመክራት ነበረ።
መድብል ከእሷ እየደረሰብሽ ያለውን ነገር እያየን ነው። ነገር ግን ትንሽ ብቻ ታገሽኝ። እነሱም ይህን ነገር ስለሚያውቁ ከጊዜ በኋላ ከዚህ ቤት መውጣቷ የማይቀር ነገር ነው። አንቺም ይህንን ታገሰሽ የምትጠብቂኝ ከሆነ ለእኛም ቢሆን እገዛ እያደረግሽልን ነው ብለው ነው እንዲያስብ ያደረጓል። ታዲያ ቅድስት ግን ይህንን ነገር አልቻለችም። ማህሌት ባገኘቻት ቁጥር ስለ እሷ መጥፎ ነገር እያወራችና እዚህ ቤት ውስጥ ያለሽው ሰራተኛ ሆነሽ እስከሆነ ድረስ እንደ ሰራተኛ መዝራት አለብሽ፣ አሊያም ግን ከዚህ ቤት መውጣት ትችያለሽ፣ ወደ አገር ቤትሽ መሄድ ይኖርብሻል። እሱና እኔ ከተገናኘን በኋላ አስቢው፣ ብዙ ዓመት ነበረ መሃላችን የነበረው ጥል። ልክ እንደተገናኘን ግን አብረን ተኝተናል። አንቺ ይህን ሁሉ ጊዜ እዚህ ቤት ውስጥ በምትኖሪበት ሰዓት ላይ ምን ያህል ጊዜ አብረሽ ተኝተሻል ብላ እየጠየቀቻት ቅድስት እንዲሰማት አደረገቻት። እውነትም ደግሞ ቅድስት በሐሳቧ ስታስብ የነበረው እስካሁን ድረስ እኮ እኔና እሱ አብረን አልተኛንም፣ ነገር ግን እኔ ክብሬን ለመጠበቅ ነበር እኮ ያንን ሳረግ የነበረው እንጂ ሞክሮ ነበረ ብላለች። ይህንም በምታስብበት ሰዓት ግን አሁንም ቢሆን ቅር እያላት ይመጣል ማለት ነው። ማህሌት ሌላኛውን ነገር ደግሞ ድጋሚ ትነግራታለች። እኔና እሱ አሁን አብረን ስለተኛን ያንን አላመንሽንም ሊሆን ይችላል፣ ነገር ግን በቅርቡ ልጅ እንደሚመጣ ስታይ ያኔ ታምኛለሽ፣ አሊያም ደግሞ ከዚህ ቤት በጊዜ መውጣት ይኖርብሻል እያለች ማህሌት ስታናዳት፣ ቅድስት ሁለቱ መሃል ላይ በተፈጠረው ግጭት ማህሌት ራሷን ወደ እነ ብሩክና መድብል ወዳሉበት ቤት ውስጥ ትጥላለች ማለት ነው። ብሩክ ይናደድና ቅድስትን ይናገራታል። ቅድስትን ሲናገራት እሷ ላይ እንደዚህ ማድረግ አልነበረብሽም፣ እንደ ሰራተኛ ሆነሽ እንደውም ልትታዘዣት ይገባ ነበር። ከዛም ብሶ አሁን ደግሞ እሷን መጉዳት ጀመርሽ፣ ይሄ ነገር ለእኔ ጥሩ አይደለም ብላ ስትናገር መድብል ቆፍጠን ብሎ ደግሞ ለቅድስት ይደረብና እንዴ አንተ ነህ እንዴ ይህንን ነገር የምትናገረው? አፍህን እየጠበቅ ቅድስት ማለት እስከ ዛሬ ድረስ ብዙ ነገር ያደረገልችልናል። እሷ ማለት ደግሞ በተቃራኒው ብዙ ነገር አንተ ላይ አድርጋለች። እንዴት ነው ለእሷ የምትከራከረው ይለዋል። ያኔ ግን ብሩክም ዝም አላለም ነበረ። ይህን እየመለስኩ ያለሁት በሙሉ ጤነኝነት ነው። ስለዚህ ማህሌት በዚህ ነገር የሚደርስባት ከሆነ ቅድስት ከዚህ ቤት መሄድ ይኖርባታል ብሎ ነገሩን እዛ ጋር ይቋጨዋል ማለት ነው። ቅድስት በጣም ትደነግጣለች። ከብሩክ ነው ይህን ነገር የሰማሁት ወይ ብላ እንድትጠራጠር ነበር ያደረጋት። ቅድስት ድጋሚ ጠየቀችው ብሩክን፣ እኔ ከዚህ ቤት እንዴት ትፈልጋለህ አለችው። ብሩክም በመልሱ ምንም አይነት ሐሳብ ሳይሰጥ አዎ ከዚህ ቤት እንድትሄጂ ይፈልጋለሁ። ሁላችሁም ነበር በዚህ ሁኔታ ላይ የተናገጣችሁትም እየተናደዳችሁትም። መልሳችሁን ሐሳብ ኮሜንታችሁን እያስቀመጣችሁልኝ ቀጣዩ ላይ ምን ይፈጠራል የሚለውን ደግሞ ቀንጨብ አድርጌ ልንገራችሁ። በመጀመሪያ ደረጃ ቅድስት ከዛ ቤት የምትወጣ አይሆንም። ምክንያቱም ብሩኬ ከተረጋጋ በኋላ ላይ ምናልባት እራሱ አይ እኔ ይህንን ነገር ያደረጉት ተናድጄና የሆነ ነገር አስቤ ስለነበረ ከዚህ ቤት መውጣት የለብሽም፣ አሁን እሷ እኔን እንድታምነኝ ወይንም ደግሞ ማህሌት እኔን እንድታምነኝ በእኔ እንድትደሰት ማድረግ ስለነበረብኝ ነው እሷ ፊት አንቺን እንደዛ የተናገርኩት። እንደዛ እንዳታስቢ፣ ከዚህ ቤት መቼም ቢሆን መውጣት የለብሽም ብሎ ለብቻዋ ሊነግራት ይችላል። በዚህ ሁኔታ ላይ ደግሞ ቅድስት በጣም ነው ደስ የሚላት። ብሩክን ዋናው ነገሩ እሷ አይቀማት እንጂ ሌላው ሰው መጣ ሄደ ተናገራት አልተናገራት ቅድስት ምንም አይነት ችግር የለባትም። መድብልም ቢሆን ደግሞ በሌላ በኩል እንግዲህ ለሱ የሚሰራው አንድ ፖሊስ በስለላ መልኩ እንደሚሰራ ታውቃላችሁ። ዝናና ካሌብ ሞሲሳ እዚህ ሰውዬ ላይ ደርሰውበታል። ለነ መድብልና ለነ ብሩክ የሚሰራውን ብቸኛው ሚስጥራዊ ፖሊስ ማለት ነው። እነዛ ሰዎች ካሌብ ሞሲሳም ቢሆን ዝና ይህንን ሰው እንግደለው እያሉ እየተመካከሩበት ይገኛሉ። ሞገስና ለሉላ ላይ ደግሞ የደረሰውን ነገር ታውቃላችሁ። ሉላና ሞገስ ያው ጠበቃው ላይ የሆነ እቅድ አቅደውለት ነበረ። ያም እቅድ የነበረው ሚስቱን ሚስጥርህን እንነግራታለን ለሚስት አሊያም ደግሞ ለእኛ መስራት ይኖርብሃል፣ በዚህ ሁኔታ ላይ ሙሉ ንብረታችንም በዛው እንድታስመልስልን እፈልጋለሁ ብለው እነሱ እንደ ማስያዣ ቢጠቀሙትም ያው ጠበቃው ግን ከዛ በላይ አውሬ ነበረና ከዝና ጋር እንደሚተዋወቁ ላለነሱ በራቸው ድረስ መጥቶ ደብዳቤውን ያስቀምጥላቸዋል። ሁሌም እናንተ ከምታስቡት በላይ እኔ ቀድሜያችሁ እገኛለሁ፣ በዚህ ሁኔታ ላይ አታስቡ፣ በቅርቡ ዋጋችሁን የምትከፍሉ ይሆናል የሚል አይነት መልእክት ነበረ ለነሱ ያስተላለፈላቸው። ሉላም ቢሆን ሞገስ በዚህ ሁኔታ ላይ በጣም ይደናገጣሉ። በጣም ትልቁ ያስደነገጣቸው ነገር ደግሞ ዝናና ያው ጠበቃው መተዋወቃቸው ነው ማለት ነው። እንደውም በሰዓቱ ዝና ነው ብሎ ነበር ያሰቡት ቤታቸው ድረስ የመጣው። ዝና እስካሁን ድረስ ቤታቸው የት እንደሆነም የሚያውቀው ነገር የለም። እንደውም ካሌብ ሞሲሳን እየጠየቀው ያለው በዚህ ሁኔታ ላይ መረጃውን አጣርተን እንድደርስልኝ የምፈልገው ሉላን ተብዬዋ የት እንደምትኖር ነበር ያለው። እነ ሞገስ በዚህ ሁኔታ ላይ የሆነ ቀድሞ ሌላ እቅድ ማዘጋጀት ይኖርባቸዋል ማለት ነው። መድብልም ቢሆን የነ ሞገስንና የነ ሉላን ጉዳይ በጣም እየተጨነቀበት ነው። ቤታቸው ድረስ ሄዶ እንኳን ደህንነታቸውን ሲያረጋግጡላ አይታቸዋል ብዬ አስባለሁ። ቀጣዩ ክፍል ላይስ ምንድን ነው?
ጦርነቱ በዚሁ እንደቀጠለ ነው። እንዳልኳችሁ አዳዲሶች ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በቅርቡ በአሪፍ ቪዲዮዎች እንገናኛለን። እንደዚሁ ደግሞ ሌሎችም እንዲሰሩላችሁ የምትፈልጉት ድራማ ካለ እያያችሁት ያላችሁት በዚሁ መልኩ እንዳቀርብላችሁ የምትፈልጉት ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ በእነሱ እንገናኛለን። ከዚህ በመቀጠል ያለው ቪዲዮ ላይ ደግሞ የራሴን የግል ስራዬን ማስተዋወቃችሁ ይሆናል። መልካም ጊዜ። ከኔ እቃ ማዘዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ሆኜ የተለያዩ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችኝ። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ለወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች